ውድ ቤተሰቦቼ ኖላዊ ድራማ ላይ ግን የሃና ጉዳይ እንደኔ ግራ ያጋባው ሰው አለ? እውነት ለመናገር እኔ በምን ቃላት እንደምገልጻት አላቅም። ከቀን ቀን እየባሰባትና ምን ማድረግ እንዳለባት ግራ እየተጋባች ሴት ብትኖር ሃና ናት። በዛሬው ፓርት ላይ ደግሞ በጣም ነው ያናደደችኝ። ቆይ ምን ለማለት ፈልጋ ነው? ኤልያስን እኔን እንደምትወደኝና እንደማትወደኝ ወይም ደግሞ የኔ መውደድ የኔ ማፍቀር በአንተ ውስጥ መኖርና አለመኖሩን ማወቅ እፈልጋለሁ። ቆይ የቀረባት ሁሉ ይወዳታልና ያፈቅራታል ማለት ነው? ቤተሰብ እንደኔ ያልተናደዳችሁም? በጣም ነው ያናደደችኝ። እኔ ከድራማው ራሱ ቢያወጧት በጣም ደስተኛ ነኝ። እርግጠኛ ነኝ እኔ ስሜት ይሰማቸዋል ብዬ አስባለሁ። ምክንያቱም በጣም በጣም አበዛች። እውነት በጣም ነው የተናደድኩባት በአሁኑ ፓርት ላይ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባሮች ደግሞ እባካችሁን ፕሊስ እንደው በምታምኑት ላይክ ማድረጋችሁን አትርሱ። ምን ያክል ለኔ ዋጋ እንዳለውና ለኔ ምን ያክል ጥቅም እንዳለው ማለቴ ለቻናሉ ለመንቀሳቀስ በጣም ትልቅዬ ዋጋ እንዳለው ላይክ ማድረግ ብታውቁ ኖሮ እውነት ላይክ ማድረጋችሁን አታልፉኝም ነበረ። ምክንያቱም ገባ ብላችሁ ከፍታችሁት እንኳን ብትሄዱ የላይክ ምልክቷን ጫን ብትሏት እውነት ምንም አይቀንስባችሁም። እና ማሮች፣ ፍቅሮች፣ ውዶችዬ በእናንተ ላይ ነው ያለሁት። እባካችሁን ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ የሰብስክራይብ ምልክቷን ጫን ብላችሁ የደወል ምልክቷን በድጋሚ በመጫን ቤተሰብ ሁኑ እላለሁ። ወደ ድራማው ስመለስ ሃና ዛሬ በጣም ነው ያናደደችኝ። ያው እስከ ዛሬ ድረስም እንደው ሃና እያልኩ ነው ያለሁት። ብዙ ያን ያክል የተጋነነ ነገር የለውም የዛሬው ፓርት። ነገር ግን የሃና ጉዳይ በጣም የሚያሳዝን ነው። አሁን ሳስበው በዙሪያዋ ያሉትን ሰዎች በአጠቃላይ ለማስቀየም እየሞከረችና ሁሉም እንድርቃት እያደረገች ነው ያለችው። ታያችሁ፣ አሁን ለብቻዋ ሆናለች። ከቤተሰቦቿ መርቃለች። እንግዲህ ከሃና ማለቴ ከምናሴ፣ ከሰላምዬ፣ ከወይዘሮ ሜላት፣ ከድንብላል ሁሉ ርቃለች። ከአሴርም ርቃለች። ከአቶ ኖላዊ ጋር ያላት ግንኙነትም እንደምታዩት እንደ በፊቱ ያን ያክል አይደለም። ከአቶ ኖላዊ ጋር የነበራት ፍቅር፣ የነበራት መከባበር፣ የነበራት መዋደድ ዛሬ የዛ ግማሽ እንኳን በውስጧ የለም። አቶ ኖላዊም ቢሆን እንደዛ አይደለም። እና ከሁሉም ጋር እንደዚህ ተጣልታ ከሁሉም ጋር ተራርቃ ትዘልቀዋለች። ውድ ቤተሰቦች ይሆናል ወይ? ምንስ እያደረገች ነው ያለችው? ወዴት እየሄደች ነው? ቆይ ምን አስባ ነው? ኤልያስንስ አንተ እኔን እንደምትወደኝና እንደማትወደኝ ወይም ደግሞ አንተ ለኔ ያለ ፍቅር እንደወጣልህና እንዳልወጣልህ ማወቅ እፈልጋለሁ ስትል ማለት አልገባኝም። ቆይ አሴርን ትታ ወደሱ ልትሄድ ፈልጋ ነው? ቤተሰብ ምን አስባ ነው? እስኪ እናንተ የተሰማችሁን አካፍሉኝ። ሃና ኤልያስን እንደዚህ ያለችበት ምክንያት ማለቴ እሷውን ጠጋ እያለ ሲያዋራት ከአሴር ጋር ለማስታረቅ ፈልጎ ጠጋ ሲላት እውነት የሚወዳትና የሚያፈቅራት መስሏት ነው። አሁን በነገራችን ላይ ኤልያስ ወጥቶለታል የሷ ፍቅር። ባይወጣለትም እንኳን ካሁን በኋላ ከሃና ጋር ለመኖር በፍጹም ፍላጎት ይኖረዋል ብዬ አላስብም። ምክንያቱም መጀመሪያ እንደዛ እየታመመ አስፓልት ላይ ወድቆ ራሱን ስቶ ሜዳ ለሜዳ እየተንከባለለ ምናምን አንድም ቀን ዞር ብላ አላየችውም። የመረጠችው ማንን ነው? አሴርን እንኳን መርጣ ቢሆን ኑሮ ሳስተውሱ ከሆነ እንደዚህ እየሆንኩኝ አሴርን እንኳን መርጣ ቢሆን ምንም አይመስለኝም ነበር። ግን እሷ የመረጠችው እዝራን ነው ነበር ያለው። አሁንም ቢሆን መጀመሪያውኑ እንደዛ ሲሆን ሜዳ ለሜዳ ወድቆ እንደዛ ሲንገላታ የመረጠችው አሴርን ቢሆን ኑሮ ኦኬ፣ የመረጠችው እዝራን ነው። ስለዚህ አሁን ደግሞ ከአሴር ጋር የሆነ ነገር ቅሬታ ቢኖርባቸው ጭራሽ ኤልያስ ጋር ሂዳ እንደምትወደኝና እንደማትወደኝ አሳውቀኝ፣ ያንተ ፍቅር መውጣትና ለመውጣቱን ማወቅ እፈልጋለሁ ይባላል እንዴ? ብልግና አይደል? ቤተሰብ ምን አስባ ነው? ኤልያስስ ምን እንድመለስላት አስባ ነው? ወንድ ልጅ እኮ ነው፣ ማገናዘብ ይችላል። ዝም ብሎ እንደሷ እንደበጋ ይነዳላትም። በጣም የሚያሳዝነው ነገር ግን ካሁን በኋላ ኤልያስ ለሷ ያለው ስሜት፣ ለሷ የነበረው አመለካከት፣ ለሷ የነበረው ክብር፣ ለሷ የነበረው ቦታ
አሁን ሳስበው ተሟጦ የወደቀ ይመስለኛል እውነት። ምክንያቱም ራሷ ናት ራሷን ያዋረደችው፣ ራሷ ናት ራሷ ዝቅ ያደረገችው። አሴርም ቢሆን ለሀና የነበረው ፍቅር፣ ለሀና የነበረው ቦታ፣ ለሀና የነበረው ትልቅዬ አመለካከት አሁን ግን ተቀይሯል፣ ወርዷል። ኤልያስም ሆነ አሴር ለሀና ያላቸው አመለካከት በጣም ወርዶ ቁልቁለት ተከርብቷል ማለት ነው። በተለይ ኤልያስን ዛሬ በጣም ነው ያስቀየመችው። እሱም የተናገራት ነገር እንግዲህ ድራማውን ካያችሁ ሰምታችሁም ከሆነ አይታችኋን፣ ካላያችሁ ግን እኔ ላንቺ የነበረኝ ፍቅርና ላንቺ የነበረኝ አመለካከት አሁን እንደዛ አይደለም፣ ብነግርሽም ደግሞ ላንቺ አይጠቅምሽም ነው ያላት። ሲቀጥል ማንኛውም ሰው የቀረበሽ ሁሉ በሌላ ነገር እያየሽ አትሞኝ፣ ለራስሽ መኖር ልመጂ፣ ራስሽን በራስሽ ማቋቋም ልመጂ፣ ሁልጊዜ ጥገኛ አትሁኚ። ወጣት ነሽ፣ ሰው ያስፈልግሻል አውቃለሁ፣ ግን ሁልጊዜ ደግሞ ጥገኛ አትሁኚ ነው ያላት። ቆይ አሁን ኤልያስን ከኔ ጋር እሺ ካንቺ ጋር ሆናለሁ ቢላት ወደ ደሴ ይዘኸኝ ሂድ ልትል እኮ ነው። ምክንያቱም በባለፈው ፓርት ላይ ደሴ መሄድ እፈልጋለሁኝ፣ እዚህ ምንም አልፈልግም፣ አባቴም ቢሆን የራሱን ህይወት እየኖረ ነው፣ ከኔ በላይ የሚኖርለት ሰው አለ፣ ስለዚህ ማንንም አልፈልግም፣ ወደ ደሴ መሄድ እፈልጋለሁ ማለቷ እኮ ከአንተ ጋር መኖር እፈልጋለሁ ለማለት ነው። እሱ ደግሞ ይሄን አይቀበልም። አንደኛ እያላደና እያለች እዝራን የመረጠችው፣ ሁለተኛ ወደ አሴር ነው የተከረበተችው። አሁን ደግሞ ከአሴር ጋር ትንሽ እየጸብ ሲሆን ወደ ኤልያስ ልትከረበት። ኧረ እባክሽ ሞኝ ነሽ እንደ አንቺ። ኤልያስ ዝም ብሎ የሚመለከትሽ ጅል መሰለሽ እንዴ? ኤልያስ እኮ ያገናዝባል፣ ያያል። ከመጀመሪያ ጀምሮ አይቶሻል። መጀመሪያ የምታፈቅረውና የምትወጂው እሱን ነበር። ከዛ እዝራን ስታገኝ ወደዛ ተከረበትሽ፣ እዝራን ስታጭ ደግሞ ወደ አሴር ተከረበትሽ። ከዛስ የመጨረሻ ምርጫ እዝራ ሊሆን ማለት ኤልያስ ሊሆን። ሰው ግን እንዴት ነው የሚያስበው? ቤተሰብ እውነት ሰው እንዴት ነው የሚያስበው? እንዴት ነው ማለት አመለካከታችን እንዴት ነው? በተለይ እኛ ሴቶች ስንባል እውነት እንደዚህ ነው የሁሉም ሰው አመለካከት። ሰው ነቅ ይልብኛል አትልም እንዴ? ሰው ይጠላኛል አይባልም እንዴ? አንዴ ከአንዱ ወደ አንዱ መከረባበት አይደብርም? አያስጠላም? እኔ በጣም ነው ያስጠላኝ፣ በጣም ነው የደበረኝ። በዛ ላይ አሁን ኤልያስን አስደብረዋለች። ኤልያስ በጣም ደብሮታል። ኤልያስን አሁንም ቢሆን ለጥቅም እንደፈለገችው ነገር አድርጎ ነው የወሰደባት። ቢልም ደግሞ አያንሰውም። በጣም የሚያስጠላ ነው። ስታስበው አሴር እንደዛ እየወደዳት እንደዛ እያፈቀራት፣ ከዛ ደግሞ ኤልያስ እነሱን ለማስታረቅ ወይም እነሱን አንድ ለማድረግ በሱ ምክንያት እንደተጣሉ እያወቀች አንተ ለኔ ያለ አመለካከት ለኔ ያለ ስሜት ምንድን ነው ማወቅ እፈልጋለሁ ማለት እኮ እሷ እንደፈለገች ወንዶችን ታሽከረክራለች ማለት ነው። አይቻልም ሀቢብቲ። እስከዛሬ ቢሆንስ እያዘኑልሽ ነው። እስከዛሬ ማንም የላትም ብለው ነው። እስከዛሬ ብቻዋን ናት፣ ብቻዋን ነው ነገሮችን የምትጋፈጠው እያሉ ነበር። አሁን ግን ኖ፣ አሁን ጠግበሻል። በጣም ሀና በጣም ጠግባለች። ቤተሰብ ጠግባለች ብቻ ሳይሆን አስጠልታለች። እንን ብላ ሰው ነቄ ይልብኛል አትልም እንዴ? ሰው እኮ ይነቃል፣ ነቄ ይላል እኮ። የምታደርገውን ነገር እኮ ያውቃል፣ ይገባቸዋል እኮ እንዴ። ምን አይነት ጉድ ናት ግን ቤተሰብ። እኔ በጣም ስላናደደችኝ ነው። ይኸው አሁን 8 ደቂቃ ሆነ ስለሷ ብቻ እያወራሁ። በጣም ስላናደደችኝ ነው። እሷ ብቻ ሳይሆን ኤልያስን በዚህ መልኩ ማስቀየም አልነበረባትም። ጭራሽ አልጨረስኩም ቁጭ በል ትላለች። ላንቺ ያለኝን ክብርና ላንቺ ያለኝን ቦታ አሟጠሽ እንድበጣጠስ አድርገሽዋል እኮ ነው ያላት። ደግ አድርጓታል። አሴር ደፍሮ ያልተናገረውን ነው የተናገራት። አንዴ ከዝራ አንዴ ካሴር፣ ከዛ ወደ እኔ ትመጫለሽ፣ ከኔ ብትመጭም ለሌላ ሰው ትሆኛለሽ ማለት እኮ ነው። ሲጀመር አይቀበላትም፣ ቢሞትም አይቀበላትም። እስከ ዛሬ ድረስ እንደውም ውድ ቤተሰቦቼ ኤልያስ ታውቃላችሁ በውስጡ አሁን ላሴር ቢሰውለትም ሀናን በጣም ይወዳት ነበር፣ በጣም ያፈቅራት ነበር። ነገር ግን ካሁን በኋላ ለሀና ምንም አይነት ፍቅር አይኖረውም ኤልያስ። ከዚህ ላይ ያበቃለታል ኤልያስ። በጣም የሚያሳዝነው ነገር ካሁን በኋላ ሀና ብቻዋን የምትቀር ነው ይመስለኝ። ልንገራችሁ ውድ ቤተሰቦቼ፣ ከአሴር ጋር አትሆንም፣ ከኤልያስ ጋር አትሆንም። ዝም ብላ ተወልውላ ትቀራለች። ወይ ስራዋን አስራ ጠንክራ። ሰላምን ካያችኋት አሁን ሊስትሮም እንኳን ቢሆን ከወንድሟ ጋር አፈርድሜ እየበላች ነው። ወንድሟ የሚያደርገውን እያደረገች ነው። ከወንድሟ ጋር እየዋለች ነው። እቺ ግን ዝም ብላ ትወለወላለች እንደ ገደል ዛፍ ላይ።
ያለምንም ጥቅም። ያው ገደል ላይ ያለ ዛፍ ታውቃላችሁ፣ ማንም ሄዶ መቁረጥ አይችልም፣ ምክንያቱም ቦታው ገደል ነው። ዝም ብሎ ነፋስ ያወዛውዘዋል ወይም የሆነ ማዕበል መጥቶ እስከሚገለባብጠው ድረስ ማለት ነው። እና ሀና ማለት እንደዛ ናት። እማጠቅም ዝም ብላ የምትወለወል፣ ወይ ለቤተሰቦቿ አልጠቀመች፣ ወይ ለራሷ አልሆነች፣ ወይ ከሚወዳት ከሚያፈቅራት ከአሴር ጋር አልሆነች። አሁን ጭራሹን የኤልያስንም ጓደኝነት አጣች ማለት ነው። አያችሁ፣ አንዳንድ ጊዜ በራሳችን መወሰን ሳንችል ስንቀር፣ በራሳችን መመራት ሳንችል ስንቀር፣ ሁል ጊዜ የሰው እጅ የምንተካ ከሆነ ማለት የምንደገፍ ከሆነ አወዳደቃችን አያምርም። የፈለገ ነገር ይሆን። አሁን ምናሴና ሰላምን እያያችኋቸው ነው። አሁን እነሱ በራሳቸው መቆም ይችላሉ፣ ምክንያቱም በራሳቸው እየሰሩ ነው። የሰው ክንድ መደገፍ አይፈልጉም። የሰው ያለ ብለው ሰው አልፈለጉም። እሷ ግን አንዴ አሴር፣ አንዴ እዝራ፣ አንዴ ኤልያስ እያለች ትጃጃላለች። ደግሞ እኔ የሚገርመኝ ነገር ቤተሰብ ሁልጊዜ የራሷን ተጎጂ አድርጋ የምታየው ነገር ነው። ሁልጊዜ የራሷን ተበዳይ አድርጋ የምታየው ነገር ነው የሚገርመኝ። እንዴ ከቤተሰቦቿ ነገሮችን አልቻልኩም ብላ ወጣይ አልፈልግም ብላ እናቷን አስቀይማታለች ወይዘሮ ሜላትን። እንደውም እናትዮ ምንም አላለችም። በድጋሚ መጣ በዛሬው ፓርት ሰላም ብላት ምናምን የሄደችው። ከአባቷ ጋር ያላትንም ግንኙነት እያያችሁት ነው። አሁን ራሷን እያገለለች ነው ከቤተሰቡ በአጠቃላይ። እሷ ልክ እንደተጎዳ ሆና ከቤተሰቦቿም ልክ እነሱ ለሷ ቦታ እንደሌላቸው በጣም እንዳስጠላት ምናምን እነሱ እሷን እንደማያከብሯት እንደማይንከባከቧት ነገር አድርጋ ነው ያየችው። አቶ ኖላዊንም ቢሆን በሷ እይታውን ያየችው አቶ ኖላዊ የራሱ ሚስት አግብቷል፣ የራሱ ልጅ ሊወልድ ነው፣ ህይወቱን እየመራ ነው። ስለዚህ ለሷ ምንም ቦታ እንደሌለው አድርጋ ነው ያየችው። አሴርንም ቢሆን እንደዛው ነው። አሴርን እንደምትወደውና እንደምታፈቅረው ራሱ አታቅም። እኔ አሁን ሳስበው ምናልባትም ከኤልያስ ጋር ይሆን ያላት ፍቅር አልኩኝ። ታውቃላችሁ፣ ምክንያቱም አሴር በጣም ብዙ ዋጋ ከፍሎላታል። አሴር በጣም ብዙ ነገር ሆኖላታል። ግን የሱን ሩብ እንኳን አታሳዩም። እሷ ለሱ ያላትን ስሜት ሩቡን እንኳን አታሳዩም። ሀና አሴርን አትወደውም ማለት ነው፣ አታፈቅረውም። ምንም አይነት የፍቅር ስሜት የላትም። ቢኖራትም ኖሮ ይሄን ያክል ዋጋ እየከፈለላትን እንደው ባትወደው እንኳን ባታፈቅረው እንኳን ማርያምን እንጃ። እንደዚህ አሁን እንደው እናንተ ስታስቡት እንደዚህ አይነት ወንድ በህይወታችሁ ብታገኙ ባትወዱትም ባታፈቅሩትም እንኳን ለእናንተ ቦታ ስላለው፣ ለእናንተ ክብር ስላለው፣ ለእናንተ ሲል ብዙ ዋጋ የሚከፍል ወንድ እስከሆነ ድረስ እርግጠኛ ነኝ ትተውታላችሁ ብዬ አላስብም። ሴት ልጅ ታውቃላችሁ እንክብካቤ ነው የምትፈልገው። ወንድ ልጅ ደግሞ ብር። አሁን አሴር አንደኛ ደረጃ ሀናን በጣም ይወዳታል፣ ያከብራታል። ሁለተኛ ደረጃ አሁን በሆኑ ሰዓት አሴር ብር አለው። በጣም የሚያሳዝነው ነገር ደግሞ በሷ ምክንያት አሁን ስራ መስራት አቁሟል። እና ወንድ ልጅ ብር ካለው የሚወድሽና የሚያፈቅርሽ ከሆነ ከምንም በላይ ከብርም በላይ ብር ይሄዳል ይመጣል። ቤተሰብ ገንዘብ ይሄዳል ይመጣል። ስለዚህ ምናልባት ጊዜ ጥሏችሁ አሁን ወይዘሮ ሜላት ሁላችንም እንደምናውቀው ሚሊዮነር ነበረች። ዛሬ ግን ይኸው የሰው ቤት ሰራተኛ ሆና ምናምን ዛሬ እግዚአብሔር ይመስገን እንደ አዲስ ሌላ ህይወት ጀምራለች። እና ላችሁ የፈለኩት ገንዘብ ይሄዳል ይመጣል፣ ግን ከምንም በላይ የሰው ልጅ ክብር፣ ፍቅር፣ ሰላም ነው። ሶስቱ ካለ ከዛ ሰው ጋር ምንም የማልኖርበት ምክንያት የለኝም። ከምንም በላይ ደግሞ የሚያከብረኝ ከሆነ ለኔ ትልቅ ቦታ ካለው በውስጡ ምን እፈልጋለሁ? ለምን ቆሎ በልተን አናድርም? ማርያምን። ምክንያቱም ሰላም ነው የሰው ልጅ የሚያስፈልገው አይደል? ሚሊዮነር ሆኖ ከሚጨቀጭቀኝና ከአንዷ ወደ አንዷ ሴት እያለ ጭንቅላቴን ከሚያዞረው ለምን ድሃ ሆኖ ከኔ ጋር ፍቅር ኑሮት አይኖርም? አይሽ ገንዘብ ድሃ ማለት ድሃ ስላችሁ ደግሞ ስራ መስራት የማይወድ ምናምን አይደለም። ጎበዝ ሰራተኛ ከሆነ ሰርቶ መለወጥ የሚችል ከሆነ ለምን ምንም የሌለው ወንድ አይሆንም? እኔም እሱም ሰርተን እንለወጣለን። ፍቅር ካለ፣ መከባበር ካለ፣ መተሳሰብ ካለ። አያችሁ አሁን አሴር በፊት ምንም አልነበረውም። ምንም ሳይኖረው ደግሞ በጉልበቱ የሚያደርገውን ሁሉ አድርጎ ሀናን አግዟታል።
ለሃና ብዙ መስዋዕትነት ከፍሏል። ለሃና ሲል ለወይዘሮ ሜላት ደም ሰጥቷል። ታስታውሱ ከሆነ ለሃና ሲል እንጂ በዛን ሰዓት አያደርገውም ነበረ። ምክንያቱም ለሱ የነበረው ስም በጣም ከባድ ስለነበረ ለሃና ሲል ለአቶ ኖላዊ ኩላሊቱን ለመሸጥ ሁሉ የተዘጋጀ ልጅ ነበረ። እና እንደዚህ አይነት ሰው ስታስቡት ይገኛል። ያን ሁሉ ዋጋ ከፍሎ መጥቶ ዛሬ አሁን ካለበት ቦታ ሆኖ ጭራሽ እሱን ትታ ሌላ ነገር ማሰብ ሌላ ነገር ማየት አማራት። ታውቃላችሁ አንዳንድ ጊዜ እኛ ሴቶች ስንባል እመቤትን የሚጠቅመንን አናቅም። የምንፈልገውን ብቻ እንጂ የሚጠቅመንን አናቅም። ብናቅ ኑሮማ እንደዚህ ባልሆነን ነበረ። እውነት አሁን ሃና ያለችበት ሁኔታ የሚጠቅማትን ስለማታቅ ብቻ ነው እየተጃጃለች ያለችው። ኤልያስ ካሁን በኋላ ለሷ ምንም ቦታ አይኖረውም። ምንም። ምክንያቱም አያት፣ ገመታት፣ ውስጧን አወቀው። በሰው ተደግፋ መቀጠል እንደምትችል ደግሞ በጣም ተረድቷታል። ሰውን ተደግፎ የሚቀጥል ሰው ደግሞ መቼውንም ሰው አይሆንም። በራሳችን መቋቋም ማንችል ከሆነ ውድ ቤተሰቦች፣ በተለይ እኛ ሴቶች ማርያምን ሰው አንሆንም። ለምን ሁልጊዜ ተረጅ እንሆናለን? ለምን ሁልጊዜ በወንድ ልጅ ቁጥጥር ስር እንሆናለን? መስራት እስከቻለን ድረስ። ሃና የተማረች ናት አይደለ? ደሴ እያለች ሆስፒታል ትሰራ ነበር አይደለ? ለምን በዛ ስራ አትሰራም? ለምን ዝራ እንፈልጋለሁ፣ አሴራ እንፈልጋለሁ፣ ኤልያስ አንተ ለኔ ያለ ስሜት ምንድነው? ምን አባባላት? ቀጥ ብላ ስራዋን ብትሰራ ኖሮ እኮ ሁሉም ፈልገዋት ይሄዳሉ አይደል? ቤተሰብ የውሳኔ ሰው ስትሆኑ ሁሉም ሰው ይወዳችኋል። ቆራጥ ስትሆኑ፣ በራሳችሁ መተማመን ሲኖራችሁ ሰው ይፈልጋችኋል። በራስ መተማመን ከሌለን፣ ልክ እንደ ሃና አይነት ኮንፊደንስ ከሌለን፣ ሁልጊዜ በሰው ክንድ መደገፍ የምንፈልግ ከሆነ ማንም ትክክለኛ ጓደኛ እንኳን ልክ እንደ ኤልያስ አይነቱ ጥሎን ይሄዳል። አያችሁ፣ በራሳችን ምንም አይነት መተማመን ሳይኖረን ሲቀር ሁልጊዜ የሰውን ክንድ መደገፍ ስንፈልግ ሁሉም ሰው ይርቀናል። ማንም አይቀርበንም። ማንም ቤተሰብ፣ ማንም የራሳችሁ ወንድም እህት የምትሉት ራሱ እናትና አባትም ቢሆን ራሱ በዚህ ዘመን በራሳችን መቆም የማንችል ከሆነ ማንም አይፈልገንም። ቤተሰብ ልንገራችሁ ብዬ ነው። ከማየውም ነገር ሁሉም ሰው ሰውን የሚወደው በራሱ መቋቋም የሚችልን ሰው፣ በራሱ መተማመን ያለውን ሰው፣ ራሱን ማቆም የሚችልን ሰው ነው ሰው ለስራ እንኳን የሚፈልገው። ይሄ ጎበዝ ሰራተኛ ነው፣ ስለዚህ ከኔ ጋር ቢሰራ ያዋጣኛል፣ እድገት ይኖረናል ብሎ የሚገምተው ወይም የሚያስበው በራሱ መተማመን ያለውን ሰውና ለስራ ትጉ የሆነውን ሰው ነው እንጂ ተምሮ ለምን ማስተር ሳይዝም ለምን ዶክትሬት አይኖረውም? በተማረበት ተግቶ የማይሰራ ከሆነ ያ ስንት ዓመት ሙሉ የለፋበት ትምህርት ባዶ ነው የሚሆነው፣ ዱቄት ነው የሚሆነው። ደክሞ ድካሙን መሬት ውስጥ ቆፍሮ ይቀብረዋል ማለት ነው። ስለዚህ ከምንም በላይ ውድ ቤተሰቦች በራስ መተማመን ይኖራል። በራሳችን መቋቋምን እንልመድ። ሁልጊዜ የሰው እጅ ማየትና የሰው እጅን መመልከት ለእኛ ነው ዋጋ የሚያስከፍለን። ሰው እንድርቀን ያደርገናል። ስራ እንኳን የሚቀጥረን አናገኝም። ይችማ በራሷ መተማመን የላትም ወይም ይሄ በራሱ መተማመን የለውም። በራስ መተማመን ከሌለው ደግሞ ለኔ አያዋጣኝም፣ ለገቢ ምንጭ አይሆንም ነው የሚባለው። ምናልባት አንዳንድ ጊዜ በተፈጥሮ ዝምተኛ ሰው ልንሆን እንችላለን። እኔም አሁን በበኩሌ እንደዚህ አሁን ሰው ጋር ብዙ ምግባባ ምናምን ሴት አይደለሁኝም። ግን ምን ማድረግ እንዳለብኝ አውቃለሁ። የማንንም እጅ አላይም፣ ከማንም አልመለከትም። ማንም ምንም ቢለብስ ምንም መስሎ አይታየኝም። በራሴ ግን ማድረግ የምፈልገውን ነገር አደርጋለሁ። ምናልባት አሁን ሰው ቤት ነው ያለሁት፣ አረብ ሀገር ነው ያለሁት። እንደፈለግኩ ላልወጣ ላልገባ እችላለሁ። ግን እግዚአብሔር ይመስገን የት ቦታ መሄድ እንዳለብኝ፣ ምን ማድረግ እንዳለብኝ፣ በየትኛው ቦታ ገንዘብ ማውጣት እንዳለብኝ የማውቅ ነኝ። ማንም አክብሮኝ ማንም ምንም ሳያደርገኝ ይኖራለሁ። የማንንም እጅ ሳላይ ከማንም ሳልፈልግ እና
ከምንም በላይ ቤተሰቦቼ በራስ መተማመን ሲኖረን በጣም ደስ ይላል እና ሀና በጣም ነው ያናደደችኝ። በዚህ ዙሪያ ብዙ ሄድኩበትኝ። ለማንኛውም እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። ሀና የምትሄድበት መንገድ ምንድነው? ምን አስባ ነው? ምን ፈልጋ ነው? ኤልያስንስ እንደዛ ያለችበት ምክንያት ምንድነው? እውነት ወደ ኤልያስ መመለስ ፈልጋ ነው ወይስ ምን አስባ ነው? ቤተሰብ እናንተ እስኪ የተሰማችሁን ሀሳብ አስተያየት አካፍሉኝ። ምን ለማለት አስባ ነው? ምን ለማለት ፈልጋ ነው? ምንስ ማድረግ ፈልጋ ነው? ከቤተሰቦቿ ራቀች? ከእህት ከወንድሟ ከእናቷ ራቀኝ? ከአባቷም እንደምታዩት ነው። አብራው ትኖር እንጂ ያላት ስሜት ሌላ ነው። ከአሴር ጋርም ተለያይታለች። አሁን ወደ ኤልያስ መጣ። አንተ ለኔ ያለህ ስሜት ምንድን ነው? ማወቅ እፈልጋለሁ። እንደምትወደኝና እንደምታፈቅረኝ ማወቅ እፈልጋለሁ ማለት ምን ማለት ነው? ስታስበው አሁን ኤልያስ እውነት የድሮ ፍቅሬ አለ እንድላት ነው? አያደርገውም። ምክንያቱም ወንድ ነው፣ ቆራጥ ነው። በጭራሽ አያደርገውም። ኤልያስ በአሁኑ ሰዓት አዎ እኔ ያንቺ ፍቅር አለብኝ፣ የድሮ ስሜቴ እንዳለ ነው፣ ደብቅ የሆነው እንጂ አይላትም። እንደውም ታውቃላችሁ የባስ ነው የጠላት። የባስ የሰው ጥገኛ አትሁኝ፣ በራስሽ መቋቋምን ልመጂ። ግን እንደ ወንድም ወይም እንደ ጓደኛ አብሮሽ የነበረውን ሁሉ ሰው እያራቅሽ ነው ያለሽው። የኔና ያንቺ ነገር አልቆለታል ነው ያላት። አሁን አሴርም ጥሏታል፣ ቤተሰቦቿ ጋርም ተጣልታለች። ከቶኖሎይ ጋር ያላትም ያን ያክል ነው። አሁን ጭራሹንም ከኤልያስ ጋር እንግዲህ በዚህ አይነት መልኩ ተገናኝተዋልና ምንድን ነው መጨረሻዋ? የዚች ልጅ ምን አስባ ነው? ምን ለመሆንስ ፈልጋ ነው? እና ውዶችዬ እስኪ ሀሳብ አስተያየታችሁን አካፍሉኝ። እኔ እዚህ ላይ ያበቃለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እባካችሁን ፕሊዝ 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 ላይክ ማድረጋችሁን አትርሱ። በተረፈ በያላችሁበት እግዚአብሔር ይጠብቃችሁ። ሀሳባችሁን እቅዳችሁን የምታምኑት አምላክ ያሳካላችሁ። ባባይ